ውድ ቤተሰቦች ይህንን ቪዲዮ ማለት ነው በጣም አስቤበት ነበረ። እኔ ከበፊትም ጀምሬ ልሰራው አስቤ ነበር፣ ፍቅር እንደ ጠፋች አካባቢ ማለት ነው። ነገር ግን አንዳንዳችሁ አላችሁ፣ ሁላችሁም ሳትሆኑ የፍቅር ማድናቂ ሁኑ፣ የፍቅር ማድናቂ አትሆኑ አላቅም። በእርግጥ የፍቅርን ፕሮፋይል እየተጠቀማችሁ ነው። በጣም የሆነ ፉፉና ፍቅር እኔ እንጃ። ፉፉ ብዙ ጊዜ ቪዲዮም አንዳንዴ ይሰራበታለውኝ። ነገር ግን የሆነ ፍቅርን አምጥቼ ታምሌት ለጥሩም ነገር እንኳን ታምሌት ያስቀመጥኩትን ታምሌቱን ብቻ አይታችሁ ነው የምትሳደቡት እንጂ ውስጥ ገብታችሁ ቪዲዮ ምን እንዳልኩ ምን እንደተናገርኩ ሳታዳምጡ በጣም የስድብ ማት ትሳደባላችሁ። ለዛ ወደ ኋላ ነበረ ያልኩት ማለት ነው። በዚሁ አጋጣሚ ማለት ነው እኔ ከትንሽና ቀናት በኋላ የሆነ ቪዲዮ ሰርቼ ነበር ስለ ፍቅር። ተው ፍቅርን ከማንም ጋር አታጣምሯት ብዬ ሞር እንኳን ከብሩኬ ጋር እያጣመራቻት ነበረ። እንደዚህ ነገር አታርጉ። ሲቀጥል ብሩኬ የራሱ የሆነ ህይወት ላይቭ ትክክለኛ ህይወት አለው፣ ሁላችሁም የምታውቁት ነገር ማለት ነው። ከዚህ በፊት ወይም ከመጀመሪያ ጀምራችሁ ከብሩኬ ጋር ሁኑ አላላችሁም። ይህንን ነገር የመዳም ቅመም ሆነም ብላን ነው ሰውን የምናጣምረው ማለት ነው። ለቀልድ ነው፣ ለጨዋታ ነው፣ ስራ እንዲሰሩ ነው ብትሉኝ አንሰማም። ለምን ብትሉ እናንተ የተሰጣችሁት አይዲያ ነው ይዘው የሚጓዙት ማለት ነው። ለምሳሌ አለ በዚህ ጋር ብሩኬና ሀይሚ አሁን ከመጀመሪያ ጀምረን የኛ ውጤት ነው፣ እኛ አንድ ላይ ይሁኑ በማለት ነው ይሄንን ደረጃ የደረሱት ማለት ነው። እና ፍቅርም ደግሞ የራሷ የግሏ የሆነ ህይወት አላት። ግን ዛሬ ዩቱበሮች ከአንዳቸው ጋር ተጣልተው ሲመጡ ምንድን ነው የምታደርጉት እናንተ? አንስታችሁ ፍቅርን ከሁሉም ወንድ ታጣምራላችሁ። እውነት እኔ ፍቅርን ካላጣማራቻት ወንድ አይቼ አላቅም። ከብዙ ወንድ ጋር እያጣመራቻት ነው። ለምን? ያንን ነገር እኮ እሷ ፈልጋው አይደለም። በእሷ ህይወት ለምን እየገባችሁ እንደዚህ ነገር ታደርጋላችሁ? ዩቱብ ማለት ቀላል እንዳይመስላችሁ። እውነቴ ነው ምላችሁ። ላየው ነው እንጂ ለላየው አያምንም። እና በጣም ከባድ ነው። ሞር ለፍታችሁ ደክማችሁ ለካሜራማን ከፍለው ብዙ ነገር አድርገው እዚህ ላይ ሲመጡ ደግሞ እናንተ የምታደርጉት ሌላ። ቪዲዮውን እንኳን ሞር ብዙ አታዩላትም፣ ሰብስክራይብ አታስደርጓትም። ለምን እንደሆነ አላቅም። ግን እኛ ራሱ እንኳን ልንሰራባት ስንፈልግ አትወዱም። ይሄን መሆን የለበትም። እና የሰውን ቅስም አትስበሩ ማለት ነው። ተጠንቀቁ ለማንኛውም ነገር ማለት ነው። እና በቅርቡ ደግሞ ፍቅር እንደምትመጣ እርግጠኛ ነኝ። ትመጣለች ወይም ነገ ከነገም ወዳ ዛሬም ልትመጣ ይታወቃል። ግን ይህንም እያለ ለፍቅር ምን አይነት ቦታ እንዳላችሁ እኔ እርግጠኛ ሆኜ ነው ምነግረው። እንደዚህ ነገር የምታደርጉ ብዙዋችሁ አላችሁ። አድናቂ ያልሆናችሁ ሰዎች ናቸው። ወይም ደግሞ የፍቅርን አድናቂ እኔ አበሽቃታለሁ እንበሻሸቅ እያላችሁ ራሳችሁም የሆነ የወረደ ቦታ አትገኙ። ፍቅርንም ደግሞ ያልሆነ ቦታ ሰው ያልሆነ አስተሳሰብ እንዲሰጣት አታድርጉ። በዚሁ አጋጣሚ ማለት ነው ነፂ የመጣች ጊዜ ማለት ነው ነፃነት ስትመጣ ብዙዋችሁ የፍቅርም ህይወት እንደዚህ ነበረ እንዲህ እያለች በቃ ሞር እንኳን ነፂ በተናገረችው ነገር ቅስሟ ተሰብረዋል። በጣም ነው ያዘነችው ማለት ነው ፍቅር። እና ብዙዋችሁ ደግሞ በነፂ ቤት እየገባችሁ ለአብርሽ ምኑ ነበረች ምንድናት እስከ መስጂድ ድረስ የምትዋሸን ነበር እያላችሁ ብዙ ጥያቄ ኮሜንት ላይ እያየው ነበረ። ያንን ኮሜንት እውነቴ ነው የምላችሁ ዩቱበሮች አንድ ባንድ ነው የሚያዩ። ሲቀጥል የቡታጀራ ዩቱበሮች በግሩፕ ነው የሚሰሩት ማለት ነው። ለዛ ነገር እራሳችሁ ተጠንቀቁ። ፍቅር ለምን ጠፋች፣ ያዙኝ ልቀቁኝ እሪ ከማለታችሁ በፊት እናንተ ለሰው አመለካከት የምትሰጡት ነገር ማሰብ አለባችሁ ብዬ ነው ማምነው ማለት ነው። እና ስለ ፍቅርና ስለ ፉፉ ይሄን ይመስላል። ይመጣሉ ብዬ ተስፋ አደርጋለሁ። አትጨናነቁ። ምንም ነገር አትሆንም። ስትመጣ ደግሞ አበረታታት፣ አግዟት። በቃ አንድነትን ተማሩ። ሁላችሁም ታረቁ። እውነቴ ነው የምላችሁ። በቃ እንታረቅ። እኔ በበኩሌ እውነቴ ነው የምላችሁ የፍቅር ማድናቂ የፉፉ ማድናቂ ካስከፋዋችሁ በጣም ይቅርታ። በነገራችን ላይ እኔ ፍቅርንም አነካትም ፉፉንም አነካትም። ሞር ፉፉን ነክቼውም አላቅም ፍቅርንም ነክቻት አላቅም ስል ማልዋሽ ነገር ከዚህ በፊት ከአብርሽ ጋር ስትመጣ በተለያዩ ነገሮች እውነት መስሎኝ ነው ይሄን ነገር የሚሰራ ትክክለኛ ነገር መስሎኝ ነበር። እውነትም ስለነበረኝ የተናገርኳት እንጂ ሌላ ነገር ተናግሪያትም ቪዲዮም ሰርቼባት አላቅም። እኔ እንደኔ ካስከፋዋችሁ በጣም ይቅርታ። ነገር ግን ግሬስ ፋሚሊ ሆናችሁ የፍቅር ማድናቂ ሆናችሁ በቃ ፍቅርን ተማሩ፣ አንድነትን ተማሩ፣ አንድ ባንድ ተያያዙ። ግሬስ ፋሚሊ ፍቅርንም አበረታታት፣ አግዟት። እሷ ብቻ ናት የቀረችው። እሷንም ደግሞ 200 ሺህ ልትገባ ከፍ አድርጓት። ይሄ ነው እኔ የምመኝላት። በሰላም እንድመጣ ምኞቴ ነው ማለት ነውና
ደግሞ እዚህ ጋር የገረመኝ ነገር ወደ ኤፍሬም ስመጣ ኤፍሬም ትላንትና እንዳያችሁት ያዙኝ ልቀቁኝ እያለ ነበረ። ኤርሚን ካልመታውኝ ከዚህ ነገር ካላወጣውኝ እያለ ነበረ። የሁላችሁ የምትሰሩት ትቢት ማለት ነው፣ አንዳንዳችሁ ማለት ነው። ትቢት ለሰው ልጅ ምንም ነገር አያረግለትም እባካችሁ ማለት ነው። እና በሳቱ ኤርሚን ነበር እንጂ የተቆጣው ሩታን ምንም አይነት ነገር አላላትም። እኔ እየሰማው እያየው ነበረ። እና ኤርሚና ሩታ ይታሰሩ እነሱ ይከሰሱ የምትሉ አላችሁ። ገና ሌላ ገደል ሌላ ጣጣ ምን አስመጣው? ኤርሚም ነው ስሙ። ኤርሚም መከሰስ የለባትም። ሩታም ደግሞ ማንም አይነካትም። ጫፋን ሊነካትም ማንም አይችልም። አይደለም እዚህ ርቃት የመዳም ቅመም ሩዝ ያጠገበሽ አይደለም ሌላም ሰው ሩታን የመንካት መብት የላችሁም። ምንም ነገር አታመጡም ማለት ነው። ሩታ ለምንድን ነው በቃ አጋጣሚ የተፈጠረ ነገር ነው፣ ተፈጥሯል። ሁሉም አምኖበታል ማለት ነው። እና ሰው አይፈትነኝ አላህ አይፈትነኝ አይባልም። በቃ ይሄን ነገር ሆነ፣ በሰላም አለቀ፣ በደስታ አለቀ። ምንም ነገር አይደለም። አብርሽም ታመመ፣ ተሻለው፣ አልሐምዱሊላ። ምንም ነገር የተፈጠረ ነገር የለም። ነገር ግን እባካችሁ ኦዲየንስ ነኝ እያላችሁ ነገር አትቆስቁሱ፣ ነገር አታምጡ። አሁን ለምሳሌ ኤፍሬም ያንን ሰው ከሰሰ፣ ተካሰሱ፣ ምንም አይነት መረጃ የለም። በቃ እንደዚህ ከሆነ እኮ ሁላቸውም ጥፋተኛ ናቸው። ሁላቸውም ገደል እንዲገቡ ነው የምትፈልጉት። በአንድ ሰው የመጣ ሲቀጥል ሩታን ትላንትና ኤፍሬም ምንም አይነት መልስ የሰጣት ነገር የለም። ጥሩ ንግግር ነበረ እየተናገራት የነበረ። ኤፍሬም ለምን አይናገራትም? ሩታ ለምን አይቆጣትም? ለምን አባቱ ነው የሚቆጣት? ምን ስለሆነ? እና ይቅርታ እኔ ዩቱበር አንዳንዶች ስላናደደችኝ ነው እንጂ ለኤፍሬምም እንደዚህ ማለትም መናገርም የለብኝም። አልናገረውም። ምክንያቱም ምን አለ መሰላችሁ ማሰብ የሚባል ነገር አለ። መጀመሪያ እስቲ ወይም ቪዲዮን በደንብ አዳምጡ። ኤፍሬም ምን እንዳለ፣ ሩታ ምን እንዳለች፣ ኤርሚ ምን እንደተነጋገሩ እኔ እንጃ አላቅም። ቪዲዮ እንዴት አድርጋችሁ ነው የምታዩት? እንዴት አድርጋችሁ ነው የምትሰሙት ማለት ነው? በጆሮዋችሁ መጀመሪያ ስሙት፣ በደንብ አዳምጡት ማለት ነው። ወይም አሳልፋችሁ የምታዩት ከሆነ ያሳለፋችሁት ፓርት ቁጭ ብላችሁ ማዳመጥ ግድ ይላችኋል እንጂ ከመሬት እየተነሳችሁ ሩታ መታሰር አለባት፣ ኤርሚ መታሰር አለበት መከሰስ ለምን? በቃ አለቀ። ባይሆን ምከሯቸው። ኤርሚም ከሩታ ህይወት እንዲወጣ አብርሽም ደግሞ የተለያየ ነገር እንዳይሰራ ሩታም እንደዛ ነው እንጂ በማድረግ እናንተ ሰውን ደብድቡ፣ ሰውን አሳስሩ በማለት ይሄ መብቴ ነው ብዬ አላምንም። እባካችሁ ተጠንቀቁ። በቃ በአብርሽና በሩታ ትምህርት ውሰዱ። በትላንትና ቪዲዮቸው ማለት ነው። በጣም የሚያሳዝን ነገር ነው። በባሊና ሚስት እየገባን እያሽቃበጥን ያልሆነ ቃላት እየተጠቀምን በጣም ይደብራል። በጣም የሚያሳዝን ነገር። በቃ እነሱ እኮ ታረቁ። አላያችሁን? ትላንትና እንዴት ስፍስፍ ስትልለት ያንን ሁሉ ተንቀጠቀጠች እኮ። የቀራት ነገር የለም። እና ባልዋ ነው። ባልዋ ደግሞ በሩታ የሚጨክን አንጀት የላቸውም። ሁለታቸውም በጣም ይዋደዳሉ፣ በጣም ይከባበራሉ። ሞር እንኳን ያው የሚዲያ ሰው ስለሆኑ ነው ምስጢራቸው የሚያወጡት። አንድም ደግሞ እንስራ በማለት ነው እነዚህ ልጆች የሚንቀሳቀሱት እንጂ ሌላ ነገር ኑሯቸው አይደለም። ይህንን ማክል የጸናና ወይም ትዳራቸው አልፈለጉትም አይደለም። ነገር ግን እኛ እንከበር፣ እኛ ራሳችንን እናስከብር፣ ራሳችን ጥሩ ጥሩ ኮሜንት እንስጣቸው፣ ከመጥፎ ነገር እንዲመለሱ እናርጋቸው እባካችሁ። እና በዚሁ አጋጣሚ ማለት ነው የአብርሽ አድናቂ፣ የሩት አድናቂ፣ የፍቅር አድናቂ ሁላችሁም ይቅርታ ተባባሉ። እኛ የነገ እንሁን የዛሬ እንሁን አናቅም። እቺ ድንያ ማለት በጣም አጭር ጊዜ ናት ማለት ነው። እና ለሁላችንም ልቦና ይስጠን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ።